እንግዲህ የዓለም ፍጻሜ ሲቃረብ ለሰው ልጆች ሁሉ የሚደርስ አንድ የመጨረሻ እና በጣም አስቸኳይ መልእክት እንዳለ ይነገራል። ይህ መልእክት ደግሞ በዮሐንስ ራእይ መጽሐፍ ውስጥ ተደብቆ ይገኛል። የዘላለም ወንጌል ይሉታል። እስቲ ዛሬ የዚህን ምስጢር ፍሬ ነገር እንፈትሻለን። ስለዚህ ትልቁ ጥያቄ ይህ ነው ማለት ነው። በታሪክ የመጨረሻ ምዕራፍ ላይ የሚታወጀው ይህ የዘላለም ወንጌል የተባለው ነገር ዋኪር ምንድን ነው? ይዘቱስ ምን ሊሆን ይችላል? እስቲ ፍንጮቹን አንድ ባንድ እንከተል። ነገሩ ሁሉ የሚጀምረው ከራእይ ምዕራፍ 14 ነው። እዚህ ላይ አንድ መልአክ የመጨረሻው ፍርድ ከመምታቱ በፊት መመሽ በዛች ወሳኝ ሰዓት ላይ ለሁሉም ብሔራት የዘላለም ወንጌልን ሲያወጅ እናያለን። ይህ ወንጌል ግን ከምናውቀው ትንሽ ለየት ያለ ይመስላል። እሺ፣ ታዲያ ይህን የመጨረሻው ማስጠንቀቂያ የማድረስ ታላቅ ኃላፊነት የተሰጠው ለማን ነው? መጽሐፉ ወደ ሁለት ምስጢራዊ ቡድኖች ይጠቁሙና የመጀመሪያው ቡድን 144,000 በመባል ይታወቃል። የራእይ መጽሐፍ እንደሚነግረን እነዚህ ከምድር የተዋጁና በግንባራቸው ላይ የእግዚአብሔር ማኅተም አላቸው ልዩ ሰዎች ናቸው። ሁለተኛው ቡድን ደግሞ ሁለቱ ምስክሮች በመባል ይታወቃሉ። እነዚህ ሰዎች ደግሞ ለ1260 ቀናት ትንቢት እንዲናገሩ የተሾሙ ናቸው። የሚገርመው ነገር በተፈጥሮ ላይም ሆነ በጠላቶቻቸው ላይ ልዩ ሥልጣን ተሰጥቷቸዋል። አሁን እዚህ ጋር ነው ነገሩ ትኩረት የሚስበው። እነዚህ ሁለት ቡድኖች 144,000 እና ሁለቱ ምስክሮች በእርግጥ ተለያዩ ናቸው ወይስ የአንድ ሳንቲም ሁለት ገጽታዎች ሊሆኑ ይችላሉ? እሺ፣ እስቲ ይህንን በጥልቀት እንየው። ዋናው ነጥብ ይሄ ነው። እነዚህ ሁለት ቡድኖች ተለያዩ አይደሉም። 144,000 የሚባሉት የተመረጡ ሰዎችና ለተልእኮ የተላኩት ሁለቱ ምስክሮች እንዲሁም አንድና ተመሳሳይ የሰዎች ስብስብ ናቸው። መልእክተኞቹ እነማን እንደሆኑ ካወቅን ቀጣዩ ጥያቄ መልእክቱን እንዴት ተቀበሉት የሚለው ይሆናል። መልሱ የሚገኘው ትንሿ መጽሐፍ ተብላ በምትጠራው ምስጢራዊ ጥቅልል ውስጥ ነው። በራእይ 10 ላይ ዮሐንስ ይህችን ትንሽ መጽሐፍት እንዲበላ ሲታዘዝ እናያለን። ልክ ሲበላት ባፉ እንደ ማር ታፈተችው ይላል፣ በሆዱ ግን መራራ ሆነችበት። ይህ ምሳሌያዊ አገላለጽ የእውነት መገለጥን የመቀበል ደስታንና ያንን እውነት ማወጀን ከባድ ኃላፊነት ያሳያል። እዚህ ላይ ሌላ ወሳኝ ግንኙነት እናገኛለን። የ144,000 መታተም እና የሁለቱ መስክሮች ትንሿን መጽሐፍ መብላት ሁለት የተለያዩ ክስተቶች አይደሉም። ይልቁንስ ለአንድ የመጨረሻ ዘመን ተልእኮ የመሾምን ሂደት የሚገልጹ ሁለት የተለያዩ መንገዶች ናቸው። በቃ አንድ አይነት ክስተት ነው። እንግዲህ በዚች ትንሽ መጽሐፍ ውስጥ ያለው የመጨረሻው ዘመን ወንጌል ምንድን ነው? የሚገርመው ነገር መልእክቱ በኢየሱስ እመኑ ወይም ሕግን ጠብቁ የሚል አይደለም። ይልቁንስ በጣም ለተወሰነ ጊዜ የተሰጠ አንድ የተለየ ማስጠንቀቂያ ነው። እሱም ለአውሬው አትስገዱ የሚለው ነው። የራእይ መጽሐፍ የማስጠንቀቂያ በጣም ግልጽ በሆነ ቋንቋ ያስቀምጠዋል። ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ ከእግዚአብሔር ቁጣ ወይን ይጠጣል። መልእክቱ ቀጥተኛና የማያሻማ ነው። እሺ፣ መልእክተኞቹን አልከናል፣ መልእክቱንም ተረድተናል። አሁን የቀረው የመጨረሻው ቁልፍ ነገር ጊዜው ነው። ይህ ወሳኝ ማስጠንቀቂያ መቼ ነው የሚሰጠው? መጽሐፉ ትክክለኛውን የጊዜ ርዝመት ይሰጠናል። 1260 ቀናት። ይሄ ሁለቱ ምስክሮች ትንቢት የሚናገሩበት እና ዓለም የመጨረሻውን ማስጠንቀቂያ የሚሰማበት ጊዜ በማለት ነው። አሁን ይሄ የጊዜ ሰሌዳ ሁሉንም ነገር በቅደም ተከተል ያስቀምጥልናል። ስድስተኛው ማኅተም ሲፈታ 144,000 ይታተማሉ። ከዚያም መለከቶቹ የነፉና አውሬው ይገለጣል። ወሳኙ የ1260 ቀናት የማስጠንቀቂያ ጊዜ የሚጀምረው እዚህ ጋር ነው። ይህም ሰባተኛው መለከት ከመነፋቱ በፊት ይጠናቀቃል። ይህ የ1260 ቀናት ጊዜ በሥነ መለኮት አጠራር የመጨረሻው ሳምንት የመጀመሪያው አጋማሽ ተብሎ ይታወቃል። በቃ ለንስሐ የተሰጠ የመጨረሻው ዕድል ነው ማለት ይቻላል። እንግዲህ ይሄ ሁሉ ምን ማለት ነው? ዋናው ቁም ነገር ይሄ ነው። የወንጌል ዋና ትእዛዝ በየዘመኑ እንደነበረው ፈተና ይለዋወጣል። በታሪክ ሂደት ውስጥ ይህንን ንድፍ በግልጽ ማየት እንችላለን። በኤደን ገነት ውስጥ ዋናው ትእዛዝ ከዛፉ አትብላ ነበር። በሙሴ ዘመን ሕግን ጠብቅ ሆነ። በጸጋው ዘመን ደግሞ በጌታ በኢየሱስ እመን ሆነ። በመጨረሻው ዘመን ደግሞ ዋነኛው ፈተና አውሬውን ማምለክ ሲሆን ወንጌሉም ለአውሬው አትስገዱ ይሆናል። ስለዚህ በአጭሩ ለማጠቃለል የዘላለም ወንጌልን የሚያውጀው ማን ነው? 144,000
ወይም ደግሞ ሁለቱ ምስክሮች። መልእክቱስ ምንድን ነው? ለአውሬው አትስገዱ የሚል የመጨረሻ ማስጠንቀቂያ። መቼስ ይነገራል? በመጨረሻው ሳምንት የመጀመሪያዎቹ 1260 ቀናት ውስጥ። ይሄ ሁሉ ወደ አንድ የመጨረሻ አሳሳቢ ጥያቄ ይመራናል። የወንጌል መልእክት እንደ የዘመኑ ፈተና የሚለዋወጥ ከሆነ ለዛሬው ዘመን በጣም ወሳኙ መልእክት ምን ሊሆን ይችላል?